በኔ ሃይሚ ይበልጥ እኔ ስነግራት ላታምነኝ ትችላለች ብዬ በማዘር አስደውዬላታለሁ ለሃይሚ ማለት ነው እና ያለውን ነገር ማዘር በጣም በሚገርም ሁኔታ አስረድታታለች በዛን ሰዓት ነው በቃ ይሄ ነገር ሪል እንዳልሆነ ተረድታ ወደ ቀድሞ ህይወቷ ለመመለስ የሞከረችው እኔ እሷንም ጠይቄያት ነበር ምንም አይነት ግንኙነት የለኝም ብላ ነው ኢየሩስ ማለት ነው ሃይሚ እንደምታውቁት ያክስቴ ልጅ ናት ያክስቴ ልጅ ባል ጋር ሄዳ ምን ትላለች ይሄ ልጅ ካንተ ነው ያረከስኩት እኔን ለማግዷት ስላላመኑ የለም አሁን ወሬያችን ዝም ብሎ ወሬ ብቻ እየመሰላቸው ስለሆነ ታሳየዋለህ መጀመሪያው እስከ መጨረሻው ያለውን ልጅቷ ታውቃታለህ ማሳመን ላይ ከባድ ነው ከናላቀውም ብላ ነው በነገራችን ላይ እንደነገረኝ ስመጣም እየነገረኝ ነበር ልጁ እንዴ እኔም አላመንኩትም አለኝ ጉድ እኔ አላምንም እንደውነት እኔ አላምንም ጉድ ይሄ ነው የእርሶ ልጅ ነው ጉድ ራሷ እኔ አላምንም ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ አለን ይመስገነው በእያላችሁበት ሰላማችሁ ብዝዝት ይበልልን እያልን እንግዲህ ያው ዛሬ ለእናንተ ማለት ነው ያው ብዙ ጥያቄ እያቀረባችሁልን ነው በዛ ጥያቄያችሁ መሰረት ደግሞ ለእናንተ ጥያቄያችሁ እንዲፈታ እንቆቅልሽ የሆነባችሁ ነገር ወደ መልሱ እንዲገባ ማለት ነው ይዘላችሁ መተናል መልሱን እና ሄኒ ሰላም በላቸውና እነግራቸዋለሁ ሰላም ቤተሰብ በያላችሁበት ሰላማችሁ ይብዛ እንግዲህ ዛሬ የጠየቃችሁን ጥያቄ መልሱን ይዘን ነው የመጣ ነው እና አባታችንም ማለትም የኢየሩስ አባት ብዙ እንትኖችን አርገውልናል ለኛ በተለይ ለኔና ላንተ ያሉትን ያረጉልን ነገር መቼም ማረሳቸው ምንም እኔን በአክብሮት መተው ምን ላርግ ምን በቃ ብዙ ነገሮች ሲጠይቃቸው እሺ ብለው ነበር የመጡኝ ስራቸውን ትተው እያመጣዋቸው ነበርና በጣም ነው ማወሰገናቸው አንተ እንድትፈታም ማለት ከኢየሩስ ጋር ያሉት ኮንታክቶችን እና የኢየሩስ ብዙ ነገሮችን አድርገዋል አንተን ደግሞ ማለት ነው ማለት የኢየሩስ ልጅ ነው ብለን ስንነግረው ብዙ ያጠራጠራቸው ነገሮች ነበሩ ያው ግንኙነታቸውን አቃለውኝ ግን ይሄ ነገር ተጨባጭ ነገር የለኝምና በምንድነው የኢየሩስ አስረግቷታል በየ ማውራው ምናም ብሎ እሱ ራሱ እንትን ጥያቄ ሆኖበት ነበርና ይሄ ነገር ደግሞ ማለት ነው ዛሬ ያው አንተንም ባናገርኩ መሰረት ኢየሩስም ያው ነግረናት ነበር ያው ከነ ሃይሚና ከብሩክ ህይወት እንድትወጣ ነግረናት ነበር ያ ነገር ስላልሆነ ለራሱ ለጋሽዬ ያው መልእክቱን ማለትም ያው ፋይሎቹን እናሳያቸውና ያለውን ነገር ከቤተሰብ ጋር ሆና ወደ ሄኖክ እንድትመለስ እናደርጋለን ማለት ነው ሄኖክም ዛሬ ያው ብዙ አስተዋጽኦ ይጠበቅባል ማለት ብዙ ማድረግ ይጠበቅባል ማለት እሳቸውን ማሳመን አለበት ማለት አሁን የሚያሳምን ነገር ይዘመጣል ብዬ አስባለሁ ያው እኔ ባላየው ማለት ነው እና መጥፎ ነገር ባታሳያቸው ጥሩ ነው እንደ አባትነታቸው መጥፎ ነገር ካሳያቸው ትንሽ ሊከፋቸው ይችላል ቅር ሊላቸው ይችላል ስለዛ ባለፈው ቪዲዮ በሰራው መሰረት ከነ ሃይሚ እና ከነ ቡራ ህይወት ካልወጣች ይሄንን ቪዲዮ ለማንም እንደማሳየ ነበር የተናገርኩት ኦኬ ሶ ያ ደግሞ ጤኒት አላ ብዙ ላይፍ ስላሳለፍ ያ ነገር ይከብዳል እኔ አሁን ያዘኝ ምክንያት አለኝ ያ ደግሞ በቃ ለማንም ሰው ለሚቀርባት ሰው ከአባቷ በላይ ሌላ የሚቀርባት ሰው የለም ትክክል እንግዲህ ብቻ ቪዲዮ አለ ያን ቪዲዮ ለአባቷ አሳይና አሳማኝ ሆኖ እንዲያገኙ ያ ነገር ምክንያቱም እኔ ከመሬት ተነስቼ ልጅ እኔ ነው እንዳላልኩ ባለፈው ጊዜ ደግሞ በጣም ደስ በሚል የፍቅር ጊዜያት አንድ ላይ በነበርንበት ሰዓት እንዳልተለያየን ወይም ደግሞ ልጁ የኔ እስኪሆን ድረስ እንዳልተለያየን የኔ እንደሆነ እንዲያውቁልኝ ነው የምፈልገው ኦኬ ነግራም እንደነበር ያው ለኔ ነግረኛል ያው ለነሳቸው አልነገርካቸው ነግራህ ያው ዲስ እንዳረካትና ነገር በአጋጣሚ የዛን ሰዓት ልጅ እንዳረገዘች እንጂ ልጁ የማን እንደሆነ ቤት እንትን አላለች አልተናገረችም ወንድሟ ማናግሮኝ ምናምን ነበር በሰዓቱ እንደነገርኩ ቪዲዮ ላይ እንደወጣው እኔ የኔ አይደለም ብዬም ክጄ ነበር እና ያው የተጸጸትኩበት ጉዳይ ነው ለዚህ ደግሞ በጣም ይቅርታ በተደጋጋሚ ብያለኝ አሁንም በጣም ይቅርታ አላለኝ እና እሺ ነገሩን ለሳችሁ ይበልጥ ባብራራ በጣም ደስተኛ ነኝ እና አሁን ምን እናረጋለን መሰለህ ስለ ያሉትን አሁን ይሄ ፋይል ሎዲንስ ከመውሰዳችን በፊት በጣም ትልቁ ነገር እሱ ነው ለጋሽ ያሳይተን ለቤተሰቡ አሳይተን ይሄ ነገር ሎዲንስ ይሆናል የሚለውን ነገር ለኛም ጥያቄ የሆነብን ነገር ስለሆነ ማለት ነው እና ይሄ ነገር ለሳቸው አሳይተን እሳቸው ደግሞ ያው በቃ
ይሄ ነገር ሚስተካከል ነገር ከሆነ ይነግሩናል። ለዚሁ ነው የሚነግሩን። ሚስተካከል ነገር ከሆነ ይነግሩናል። አይስተካከልም አይሆንም የሚሉን ነገር ከሆነ ያው ለኦዲየንስ አሳይተን ህዝብ እንዲፈርደን እናደርጋለን ማለት ነው። አሁን ቤተሰቡ እንዲፈርድ ነው እያደረግን ያለነው፣ ህዝብ እንዲፈርደን እናደርጋለን። ያው እንግዲህ ይሄ የመጨረሻችን እንትን ነው፣ በቃ እርምጃችን ነው ማለት ያው ይሄድን ያለንበት ስቴፕ በየጊዜው ከፍ እያደረገን ነው። እስካሁን በንግግር ነበር እያደረግን የነበረው። ኮምቦላ ያለው እርምጃችን በቃ ማስረጃ ይዘን ወይም ደግሞ በሌላ አንግል መሄድ እንጀምራለን ማለት ነው። ብዙ ኦዲየንሶችም ያው ሲጽፉት እንዳየነው ውሸት ነው ይሄ ነገር፣ ማንን አባቱን ብለን እንመን፣ 4 ናቸው 5 ናቸው 4 5ቱ ማለት ነው እኔ አባት ነኝ ብሎ የሚመጡት እርግጠኛ የሆነ እንትን የላቸው ማስረጃ የላቸው። እሱ ግን ማስረጃ ሳይዝ አይደለም የሚንቀሳቀሰው፣ ግን ህሊና ስላለው የሆነ በቃ ሰብአዊነት ስለሚሰማው ነው። አሁን ላይ ይሄ ነገር እንትን እያለን ያለው ማለት ሰብአዊነት ስለሚሰማው ለሷ በቃ ማስረጃ ማውጣት ይከብዳል። ለኦዲየንስ አሁን ቀላል ሊሆን ይችላል። ሲቀጥል ደግሞ ኦዲየንስ ላይ መፍረድ የማይችለው ምን አለ መሰለ፣ አሁን ኦዲየንስም ልክ ናቸው። እኔም በእነሱ ቦታ ሆነ የማደርገው ነገር ነው። ማንም ከመሬት ተነስቶ አባት ነኝ ሲል ግርም የሚል ነገር ነው። ምክንያቱም ብዙ ነገር አለ፣ ማንን ታምናለህ? ስለዚህ ምንድነው ያ ሊያሳምን የሚችለው? አንደኛ እኔ ከመሬት ተነስቼ አባት ነኝ እንዳላልኩ ብቻ እኔ ባለፈው ቪዲዮ እንደተሰራ እኔም ሁላ እንዳልታመን ያደረገኝ በታገትኩበት ሰዓት የሷ አባት ነኝ ብሎ እንዲሰሩ አውጥታ እንትን ብላ ነበር። ቪዲዮ እያሰራች ነበር። ያ ትልቅ ተጽዕኖ ፈጥሮብኛል እኔ ላይ። ብቻ አባትየው እንዳልሆንኩ የሚያሳምን ማስረጃዎች ብዙ ነገር እየሰራች ስለሆነ በአሁን ሰዓት ያንን ደግሞ ሊያጠፋልን የሚችለው የዛሬው ማስረጃና የሳቸው ከዚህ ቀደም ከኔና እሷ ጋር በነበረው የሳቸው እይታ እና አካባቢ የሚያቀርብ እናትዮ በአጋጣሚ እንትን ነግራኝ ነበር። ያው መጀመሪያ እርግዝናዋን ስትመረመር ይሄድንበት ዶክተር አለ እና ያ ዶክተርም ማስረጃ ይሆነኛል ነግራኝ ነበር። እና ያን ዶክተር ማቅረብ እንችላለን እንዴ? ያም ዶክተር እንችላለን፣ አሳምዬ ካመጣት እንችላለን። ስለ አይ ግዴታ ማስረጃነት እስከሆነ ድረስ ሰው ደግሞ ለማሳመን ራሷም ያው እንትን ነው አይደል? የሱ አይደለም ነው ያልቻለችው። ኖርማል ነው በቃ ዶክተሩ አለ ዶክተሩን እናመጣለን ማለት ነው። ይሄም ዶክተርም አንድ ማስረጃ ይሆነናል ማለት ነው። እንደውም እኔ ሪል አልመሰለኝም እና እርግዝናው ያኔ ማለት ነው እና በቃ ግዴታ የሷ ወንድም ነበር በዛን ሰዓት እንደውም ሄዴ እንሂድ ምናምን አለኝ። ከዛና አይምቢ ምናምን አልኩት አንደኛውን ቀጠሮ። ከዛም በሁለተኛው በራሴ ሼክ ለማድረግ ፈልጌ ሄድኩኝ። ከዛን በቃ የሆነ ብዙ ነገር ታስባለህ። ወጣትነት ይፈተናል ብዙ ጊዜ። በዛን ሰዓት ልጁን እንዳልቀበል ያደረገኝ ብዙ ምክንያቶች ነበሩ። የኔ እንደሆነ ካወቅኩ በኋላ ነው በቃ ያ ነገር ከቆየው በኋላ ከረፈደ በኋላ ነው አውቃለኝ የተጸጸትኩት። ያንንም ደግሞ ለመካስ ብዙ ሞክሬያለኝ፣ ብዙ ጥሬያለኝ እና ለበቀል ብላ የምታደርገው ነገር እኛንም እሷንም የሰው ህይወትንም እየጎዳ ነው። አይ ስለ አንተም ብዙ እኮ አስተዋጽኦ አድርጋል። ምክንያቱም ለበቀል ብላ እንደመጣች ለሃይሚ ባትነግራት ኖሮ ማለት ነው በዛ ባለችበት ሰዓት ሃይሚ የምርት ጎዳ ነበር። አንተ ስለነገርካት ነው የሆነ ነቃ ያለችው ያን ሰዓት። እንደውም ከነገርካት በኋላ አይታታላ ፊዚካሏ ራሱ እና ባትነግራት ማለት ነው በጣም ነበር የምትጎዳው ልጅቷ። አንተ መንገርህ ለሃይሚ በጣም ብዙ ነገር ነው ያቀለልክላት። አይ ስለነገረችኝ ማለት ነው ብቻ በቃ እኔ ሁላ ብነግራት ላታምነኝ ትችላለች ብዬ በቃ ቤተሰብ ይቅርታ እንዲያደርግልኝ ያለፈውን ጥፋቴን አይቶ ይቅርታ እንዲያደርግልኝ አድርጌ ማዘርም ሁላ ደውላላታለች። ማዘር ደውላ ያለውን ነገር ነግራታለች። ብቻ ብዙ ነገር ኢየሩስ ሃይሚ ወይስ ኢየሩስ ኖ በኔ ሃይሚ ይበልጥ እኔ ስነግራት ላታምነኝ ትችላለች ብዬ በማዘር አስደውዬላታለሁ ለሃይሚ ማለት ነው። እና ያለውን ነገር ማዘር በጣም በሚገርም ሁኔታ አስረድታታለች። በዛን ሰዓት ነው በቃ ይሄ ነገር ሪል እንዳልሆነ ተረድታ ወደ ቀድሞ ህይወቷ ለመመለስ የሞከረችው። ይሄን ዋናው አስተዋጽኦ። ሲቀጥል ደግሞ በቃ ብዙ ነገሮች አሉ ማስተካከል የምንችለው። ምክንያቱም ይሄ ልጅ ተወልዶ እስኪያድግ ድረስ ብዙ ነገር እየለፋችሁ ነው በጣም ማለት ያው አንተ ያው አስተዋጽኦ ትልቅ ነው፣ ግን ደግሞ እየመጡ ይመስለኛል ማለት ያው ብዙ ቆየን ከደወልንላችሁ ቆዩብን እነሱ ራሱ ምን እንደሆነ አላውቅም። እና ያው እንግዲህ ማለት እኛ የገባንበት መንገድ ይሄን አክል እንትን ውስጥ የሚያስገባን ነገር አለ። ሀቅ ነገር ይዘን ስለመጣ እየመጡ ነው እነሱም እንግዲህ እና ብዙ ነገሮችን ለማስተካከል እንሞክራለን። በእርጋታ ለመናገር ሞክር። ሰላም ሰላም እንዴት ነህ? እዚህ ጋር እሺ
አብራችሁ ፋዘር ሰላም እሺ ሰላም ቤተሰቦች እንደምቆይታችኋል እንደምሰምታችኋል እኛ አለን ያው ጋሽዬን ማለት በጣም ተቸግሬ ነበር እስከዚህ አልመጣም ምናምን ብሎኝ ምክንያቱም ነገርየው ካሜራም አልፈለጉም ውስጥ ለውስጥ ብቻ ነገሩን አይቼ ይፈርዳለሁ ብሎ ነበር ግን እውነት እዚህም አለ ቤተሰቦች አሉን ለናንተ ስል ነው ጋሽዬን ማስቸግሬ እስከዚህ ያመጣሁት በጣም ይቅርታ በዚህ አጋጣሚ ጋሽዬ ስላስለፈውት እና ነገርየው ያው ሁለታቸው ከምንም በላይ አላመኑ ፋዘርም ያው ልጅቷ ሴራዋ ይታወቃል እንዳያምን አርጋ በጣም ተገናኝተው ነበር ውስጥ ለውስጥ አውርተው ነበር እና እንዳያምን አርጋ ፋዘርንም ተጠራጥሯል ማለት የውሸት ነው እንደዚህ ያቃል በርግጥ ግንኙነታቸውን ያቃል ለናል አልከረረም ብላ ምናምን ለፋዘርም አውርታው ነበር ኢየሩስ ማለት ነው ያን ደሞ ስላላሰመነው ፋዘር በጣም እንትን ብሎ ነበር ለምንድነው እንደዚህ የምታረጉት ልጅ ለምንድነው መንበጠብጧት ሲል ወንድሜ ጋር ደሞ ትንሾች ፋይሎችም ስላሉ እዚሁ ራሱ ያያ ለአባትየው ለፋዘር ነው ይሄ ነገር ሊደብር ይችላል በርግጥ ግን በቃ ከዚህ በላይ እኛ እምነታችን እየጎደለ ስለሆነ ፋዘርም አላመኑንም በቃ ውሸት እስኪመስል ድረስ ያን ተመልክቶ ደሞ ያው ለሄኖክ ሊያሳየው ነው ማለት ነው ፋይሉ ይሄን ነው ብሎ ስለ አሁን ጋሼ እንዳሉትም ከሆነ ወንድሞቿ ያው እሱኮ ብዙም ጥርጥር የለውም ግን ወንድሞቿ ብዙም አላመኑ ምናም ብለው ትላንትና ነግረውኝ ነበር በስልክ እርሶ ደግሞ ያው እዚህ ድረስ ስለመጡልን በጣም ነው አመሰግነው ያሉትን ነገሮች ያው ለእርሶ በግልጽ ለማሳየት ነው እኛ ምን ፈልገው እና ይሄ ነገር ደግሞ ያው እርሶን እኛ አንዋሽም አባታችን ነው እኛ ምንዋሽው ነገር የለም ስለዚህ ያዝነውን ነገር ይዘን ነው እኛ ያዝነውን ፋይል እውነት ይዘን ነው እየተራመድን ያለነው እየተጓዘም ያለው ልጁ እና ዝም ብለን እኛ ሚዲያ ላይ አላመጣ ነው ጉዳዩ እውነት ስለያዝን ነው ሚዲያ ላይ የሚያመጣ ነው ስለዚህ ከሄኖክ ጋር ያለውን ፋይል ያለውን ነገሮች በሙሉ አውርታችሁ ተነጋግራችሁ እንድጨርሱ ነው እኛ ምን ፈልገው ያው የልጅ አባት እስከሆነ ድረስ በትክክል ታምኖ በቃ ጸንተው መኖር አለባቸው ልጆቹ አይደል ተከባብረው ተዋደው አንድ ላይ ልጁን ወልደው ማሳደግ አለባቸው እንደዛ አይደል ጋሽ ነው የሚሰማን እኛ እንደዛ ነው የሚሰማን መሰለ እዚህ ጋር ጋሽ በጣም ይቅርታ በተደጋጋሚ ጊዜ ብዙ ያስቸገርኩበት ሰዓት አለ በመልካምም በመጥፎም ብዙ ጊዜ ያቆኛል እና እኔና እሷ በነበረን ግንኙነት በትንሹም ቢሆን ያውቃሉ ከርሶ በላይ እንደውም የእሷ ወንድም አዎ በርግጥ እኔ እንደምትግባቡ አውቃለሁ ለምስ ስለዚህ እኔ እሷንም ጠይቄያት ነበር ምንም አይነት ግንኙነት የለኝም ብላ ነው ኢየሩስ ማለት ነው ይግባባሉ ትግባባላችሁ ቀደም ሲል ከዛ መጨረሻ ላይ እሷን ጠይቄያታለሁ ምንም አይነት ግንኙነት የለኝም ብላ ነው ያለችው ጭራሽ ኦኬ ስለዚህ አይዛሳቸውም ወዶ አይደለም ገብቷል ያላመኑት አሁን በዚህ ዙሪያ እንግዲህ ከሷ እንትንጪ እኔ እንደምትግባባው አውቃለሁ ግን እሷን ጠይቃት ምንም አይነት ግንኙነት የለኝም ብላ ነው ያለፈቻለች ለኔ ፋይል ባይኖር በቃ እንትን ተብላ ስለዚህ በርግጥ ምን አለው መሰለኝ ያ ነው በዛ እኔና እርሷ በነበርነው አንድ ላይ በነበርንበት ጊዜ እርሷም በትንሹ ያውቃሉ ብዬታለኝ ያም የሆነ እንደ መነሻ ሆኖ ሳለ ምን አለ መሰሉት ከእርሱ ይበልጥ ወንድሞቿ ይሄን ታሪክ በጣም ያውቃሉ ምክንያቱም ሰፈር መጥቼ በቃ በጣም ብዙ ነገር በተደጋጋሚ የማደርገው ነገር ስለነበር ማለት ነው እና የዛኔ ማርገዟን እንጂ ከኔ ማርገዟን ለቤት ይመስለኛል ለእናንተ አልተናገረችም ከኔ ማርገዟን ግን አልተናገረችም ያም ደግሞ ምክንያት ምንድነው በሰዓቱ ወጣ ያለ ባህሪ ምክንያቱ ነበረኝ በቃ ብዙ አደብ ያልገዛውበት ምክንያት ስለነበረኝ ልጁ የኔ አይደለም ብዬ እንድቀበልም ብዙ ምክንያቶች ስለነበሩ የተለያየንበት ምክንያት ጥሩ ስላልነበር ያ ነው ልጁን እንዳልቀበል ያደረገኝ በርግጥ ጥፋት ነው ያ ልጁን ባለማመኔ በዛን ሰዓት እና ልጁ የኔ አይደለም ብዬ ገፍቻታለሁ በዛን ሰዓት አማራጭ ስታጣ መጣች ቤት ተናገረች ምንድነው ያለችው አርግጃለሁ ነው ከማን አርገዘሻል ምናምን ስትባል ከቤት የሚወጣችበት ምክንያት እሱ ይመስለኛል አንዱስ በቃ ከማን ያረገዘችው ስትባል ነው ያ ሰዓት ደግሞ ምንድነው በቃ ከራሴ ጋር ሁላ ምግባባበት ሰዓት አልነበረም ያ ጥፋቴ ተሰምቶኝ በቃ አላይረን ጥፋት እንደሆነ ካመንኩ በኋላ ልጁ ሪል ያኔ እንደሆነ ካረጋገጥኩኝ በኋላ እሷን በተደጋጋሚ በስልክም ቤትም ድረስ መጥቼ ለማግኘት ሞክሬያለሁ እርግጥሞ ስልክ ስደውል አታነሳም በቃ የሆነ ተጨባጭ ነገር አታወራኝም ለምንድነው ማታወራኝ ብዬ እየሞከርኩኝ ሳለ እሷ በምን መጣች በቪዲዮ መጣች ይሄ ነገር
ይሄ በቪዲዮ መምጣት ደግሞ ምንድነው ጥሩ የሚሆነው ይሄ ልጅ ያንተ ነው ብላ ብትመጣ አሳየው ችግር ባነበረው እሷ ምን አደረገች ሌላ ወይም ጥቅም ይሁን ገንዘብ የተለያዩ ምክንያቶች ሊሆኑ ይችላሉ እሱም ባላቅም ምንድነው የዛኔ ሄዳ እሷ ምንድነች የአክስቴ ልጅ አለች ሃይሚ እንደምታውቁት የአክስቴ ልጅ ናት የአክስቴ ልጅ ባል ጋር ሄዳ ምን ትላለች ይሄ ልጅ ካንተ ነው ያረከስኩት እኔን ለማግዷት አዩት የተጠነሰሰው ሴራ ይሄም ማንን ለማግኘት ነው እኔን ለማግኘት የት ሄዳለች የአክስቴ ባል ጋር እሱ ጋር ሄዳ ምንድነው ብሩክ ጋር ይሄ ልጅ ያንተ ነው ትሏለች ያ ደግሞ ጭራሽ ሊሆን የማይችል አሁን ነገሩን እናሳጥራው ማንዛዛት ሳይሆን ይሄ ግልጽና ግልጽ የሆነ ነገር ነው ብዙ ነገር ቀደም ሲል የመግባባት እንትን እንዳላችሁ አውቃለሁ ስለዚህ አሁን ፋይሉን ፈልገውታል ስላላመኑ የለም አሁን ወሬያችን ዝም ብሎ ወሬ ብቻ እየመሰላቸው ስለሆነ አሳየው መጀመሪያው እስከ መጨረሻው ያለውን ኢንቫይሮንመንት ነው እያሳዩት የነበረው እና እኔና እሷ በጣም በሚጥሙ ጊዜያት በደስ በሚሉ ፍቅር ጊዜያት ውስጥ ያሳለፍንባቸው ብዙ ማስረጃ ሊሆኑ በአጋጣሚ ይሄንንም ሎዲንስ ያላሳየው ለነሱ ሁሉ አላሳየው ምክንያቱም ይሄ ትልቅ ነገር ስለሆነ የሶ ፋይል አውጥቶ ማሳየት ለተመልካች ወይ ደግሞ ለሚያው እንደሚያው ሰው አይደለም ለማሳየት በጣም ይከብዳል እርሶ በእኔ ቦታ ሆኖ ቢያዩት በአጋጣሚ በጣም ብዙ አይነት ቪዲዮዎች አሉ ግን ለእርሶ ደግሞ የማይገባ በጣም አንተ ራሱ አድርገናል ማለት እስካሁን ራሱ ጋሽዬም አላመኑም ታውቃለህ ነገሩ በጣም ልጅቷ ታውቃታለህ ማሳመን ላይ ከባድ ነች ከናላቀውም ብላ ነው በነገራችን ላይ እንደነገረኝ ስመጣም እየነገረኝ ነበር ልጁ እንዴ እኔም አላመንኩትም አለኝ አየህ ይሄን ሁሉ ደግሞ ጥርጣሬ መቼስ ስልክ ነው እውነቱን ልጇን አይስታትም እውነቱን ነው ተሳይቷል የኔና የሷ ፋይል እዚህ ላይ መኖር ነው እና አሳይተው ፋይሉን ብላይ እኛም ብናየው ደስ ይላል ቪዲዮ ምንድነው ጋሼ ይሄ ቪዲዮ ይሄ ነው ጉድ እኔ አላምንም እንደውነት እኔ አላምንም ጉድ የእርሶ ልጅ ነው ጉድ እኔ አላምንም እንዴ ኧረ እንደዚህ አይነት ነገር ነው ለማሳየት ኧረ እንደዚህ ወይኔ እኔ ልሞን መጫወቅ ኧረ ዋ እስቲ በእናትህ አንዴ እንደዚህ ያዘው አንተ ማለት ላይ እንዳው አንታቸው ዋ ያዛቸው እሺ እንደዚህ ልባቸው ዋ የቱ ጋር ነው በእናትህ ዋ እሺ ተምታቀው ይዛለን እስቲ ቆይ ምን ራሳቸው ሰጡ ወይኔ አንተ ገንጋዴ ነው ያፋችሁ ቆይ ባጃጅ ይዣለሁ ና ባጃጅ አስገባቸው ንጃ ትረበል